የባሰ ጭቀን ካለፈችው ከባድ ነው አለ። እሱ ከአንጀቱ አውጡት ጮኸና እንደዚህ አለ፣ የዳዊት ልጅ ኢየሱስ ሆይ ማረኝ። ዝም በል ሲሉት አብዝቶ አይነት ነው የሚያስፈልገው። የጮኸ ፐርሲስተንስ ጽናት ታውቃላችሁ አይደል? ሰማይ እንደሚያነቃንቅ አንድ ጉዳይ ላይ ደጋግመ እምትመታ ከሆነ ትቦጭቀዋል። 10 ነገር ላይ መወርወር በአንዱም ስኬት ላይ ኖሮ ይችላል። አንድ ጉዳይ ደጋግሞ ይመታሰው የጊዜ ጉዳይ ነቅሎት ይወጣል። ዝም በል ሲሉት እድል አልሰጠም። የነፍስ ነው የዳዊት ልጅ ያመጣ ሳይታክቱ ዘወትር ሊጸልዩ እንዲገባቸው ሲል ይህን ምሳሌ ነገራቸው ነው የሚለው። ሳትታክቱ ዘወትር ምን ማለት ነው? ያታክታል። አትታክት የሚል ካለው አታካች ነው። እንደ ጸሎት አድካሚ ነገር የለም። ነበር ከምትሞትበት ሁሌ እናገራለሁ። እኔ አዲስ ክርስቲያን ስትሆኑ ቶሎ ቶሎ የሚመጣው አባስተር አቤት የት ነህ? እዚህ ነኝ። እጅን ስትለው ይኸው በእያንዳንዱ ነገር ነው የሚናገር። ስትቆይ ነው የማይመጣው። ብትጮህ ታምጥ ብታለቅስ እዛ እንገናኝ ይልሃል። መንገድ አስጀምሩ ታንኮስት ይተዋል። ረስቶ አይደለም ሰልፍ እያስተማረ ነው። እኔ እኮ ሐሳብ አልቀይርም እንኳን እሱ ግን እጅን ሰልፍ ያስተምራል። ጭንቅላቱን ጉልበቱ ማልቀብሮ ማለት መዘቅዘቅ እኮ ተዘቅዝቆ ብላቴናውን 7 የላከው ማለት 1 2 3 4 7 አይደለም። ደመና እስከ የላከው ነው። ቀኑ ሙሉስ ቢሆን አልተነሳም። ደመና ሲያይ ነው ብድግ ያለው። በጸሎት የጸኑ ታሪክ አስቀይረው እንደኛ ሰው ነበር ተብሎ ነው የተጻፈላቸው። አታቋርጡ። የምትፈልጉት ነገር ካለ ርዕስ አትቀይሩ። እስቲ አሜን። የምንወደውም የጌታ ቃል እንደዚህ ይላል። ወደ ኢያሪኮም መጡ። ከደቀ መዛሙርቱና ከብዙ ሕዝብ ጋር ከኢያሪኮ ሲወጣ የጤሜዎስ ልጅ እውሩ በርጤሜዎስ እየለመነ በመንገድ ዳር ተቀምጦ ነበር። የናዝሬቱ ኢየሱስ እንደሆነ በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ይጮህ ጀመር። ብዙዎችም ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ኢየሱስም ቆመና ጥሩት አለ። እግሩንም አይዞ ተነሳ ይጠራሃል ብለው ጠሩት። ክብር ለኢየሱስ ይሁን። እርሱም እየዘለለ ተነሳና ልብሱን ጥሎ ወደ ኢየሱስ መጣ። ኢየሱስም መልሶ ምን ላደርግልህ ትወዳለህ አለው። እውሩ መምህር ሆይ አይ ዘንድ አለው። ኢየሱስም ሂድ እምነትህ አድኖሃል አለው። ወዲያውም አየ፣ በመንገድም ተከተለው። የተባረኩ እጆቻችንን ከፍ አድርገን እንጸልያለን። ወዲያውም አየ፣ በመንገድም ተከተለው። ትእዛዝ ስለወጣልን እናመሰግንሃለን። አምጡት አለ። ከጉድጓድ እንዲያወጡት አዘዛልከን። እናመሰግንሃለን። ንጉሥ በዳንኤል ደስ ተሰኝቶ ነበርና እናመሰግንሃለን። አምላካችን እግዚአብሔር አንተ ፈገግ ካልክ ይበቃናል። አንተ በእኛ ደስ ከተሰኘ ይበቃናል። ያንተ ፊት በእኛ ላይ ከበራ ይበቃናል። እናመሰግንሃለን። በክርስቶስ ኢየሱስ በኩል ስላየን እናመሰግንሃለን። በልጅ በኩል ደጋግመ ስለጠራህን እናመሰግንሃለን። እንደገና ዛሬ ምሽትም ደግመ ስለተናገርከን እናመሰግንሃለን። የትኛውም አይነት ገደብ የማይከለክል የማይዝ የማያስቆም የናዝሬቱ ኢየሱስ ዛሬም ስለተመለከትከን ዛሬም ቃልህ መምጣት ቀድሞ ስለጀመረ ክብር ይሁንል። ከፍ ይበሉ እጆቻችሁ። ፈዋሻችን መንፈስ ቅዱስ፣ ነፃ አውጫችን መንፈስ ቅዱስ፣ የቤተ ክርስቲያን ጠባቂ መንፈስ ቅዱስ፣ ላመነው እምነት ሕይወት ያፈሰስክበት መንፈስ ቅዱስ እንደገና በመካከላችን በሙላት በኃይል እንደገና ኢየሱስ ክርስቶስን ልታደምቀው ልታከብረው ኢየሱስን እንደገና በመካከላችን ልታሳየን በሙላት ስለተገኘህልን እናመሰግንሃለን። የተለየ ዝማሬ የተለየ ድምፅ ስለመጣ እናመሰግንሃለን። እንደገና ስላጽናናህን የያዘን ነገር ስለለቀቀን ከገባንበት ምንጭ አርገ ስላወጣህን ዳን እንደ ደቦል አንበሳ ነው ከባሳን ውስጥ ዘሎ ይወጣል እንደሚል ከተያዝንበት ከታሰርንበት ከተተበተብንበት በቅዱስ ቃል በኩል በመጣ ድምፅ ጎትተ ስላወጣህን በሙሉ ኃይላችን እንድንሄድ ስላረከን እናመሰግንሃለን። ሃሌሉያ።
ይሄ ቃል በላያችን ላይ ተዘርቷል። እንደገና ነዶ ተሸክመን ደግሞ ስለምንመለስ ብዙ የምስክርነት እቅፍ ውስጥ ስለሚኖረን የመወዝወዝን በዓል ስለምናከብር እግዚአብሔር ይሄንን አደረገ ስለምንል ለዘላለም ክብር ይሁንልህ። ኢየሱስ እስቲ ጉባኤ ይጩና ኢየሱስ ይበል እስቲ። ዋው! ሃሌሉያ ሃሌሉያ! እናከብርሃለን፣ እናመሰግንሃለን። አባባቶይ ሳትሰፍር መንፈስን ስላፈሰስክ ሃሌሉያ! ሳትሰፍር እንደጠበቅነው እንደተዘጋጀኑ ሳይሆን አልፎ ስለመጣ እናመሰግንሃለን። እናከብርሃለን። ተርፎ እየፈሰሰ ስላለ እናመሰግንሃለን። ከአቁማዳችን አልፎ እየፈሰሰ ስላለ ነቅንቀ ብቻ አይደለም ተርፎ ስላለ ኢየሱስ ክብር ይሁንልህ። እንደገና መንፈስ ቅዱስ በሙሉ ጉልበት በመካከላችን ተገለጥ። እንደገና ንካን፣ እንደገና አግኘን። አሁንም እንደገና ቃልህን ያንተ የሆነውን ቃልህን ላክልን። አሁንም እንደገና አንተ አተኩረ ለልባችን ተናገረን። ይሄ ቅዱስ ሕዝብ አንተን ፈልጎ በዚህ ተከማችቷልና መንፈስ ቅዱስ አንተ ለሁላችን ተናገረን። እናመሰግንሃለን። አንለምድህም፣ ቅዱስ ቃልህንም አንለምደውም። ዛሬም እንግዶች ነን፣ ዛሬም ፈላጊዎች ጠባቂዎች ነን። እንደገና በሕያው ቃልህ በድምፅህ ወደ ልባችን ፍሰስ። እናመሰግንሃለን። በሆነውም በሚሆነውም ሁሉ ኢየሱስ ክርስቶስን አክብረው፣ ከፍ በል። ሁሉን በኢየሱስ ክርስቶስ ስም ጸልየናል። አሜን። ክብር ለኢየሱስ ይሁን። የማርቆስ ወንጌል ምዕራፍ 10 ላይ ከቁጥር 46 ጀምረን ያነበብነው እስከ ቁጥር 52 አካባቢ ድረስ ያለ የጌታ ቃል ክፍል ነው እና በዚህ ሐሳብ ላይ ነው አብረን እንድንካፈል ዛሬ ደግሞ እንደገና በልቤ ላይ የመጣው። ክብር ለኢየሱስ ይሁን። እንደዚህ አይነት መልእክቶች ልቤ ላይ ስላሉ በእንደዚህ አይነት ሐሳቦች አብረን እንቆያለን። እንግዲህ ይሄ ግልጽ ክፍል ነው። ምናልባት ማርቆስ ወንጌል ላይ በጣም ብዙ ተደጋግመው ከተሰበኩልን ስብከቶች መካከል አንዱ ይሄ ይመስለኛል። የበርጤሚዮስ እና የጌታ የኢየሱስ ክርስቶስ ግንኙነት ይሄ በጣም በተደጋጋሚ ተሰብኳል። ዛሬም ደግመዋለሁ። ክብር ለኢየሱስ ይሁን። ለሺህ ዓመት የተሰበከ ቃል ነው። እስትንፋሰ መለኮት ስላለበት ግን ዛሬ መልእክት በትንሹ 2000 ዓመት ተሰብኳል። በጣም በትንሹ 2000 ዓመት ተሰብኳል። ለምን ያህል ጊዜ ተሰበከ ብለን ብናስብ እኛ ሀገር እንኳን ለማይቆጠር ጊዜ ተሰብኳል። ዛሬም ድምጽ ነው። ዛሬም መልእክት ነው። ዛሬም የእግዚአብሔር ቃል ነው። ዛሬም የሁላችንንም ታሪክ የሚቀይር እስትንፋሰ መለኮት ላይ አለ። ክብር ሁሉ ለኢየሱስ ይሁን እና ይሄንን ታሪክ የሚያስቀምጥልን ወንድማችን ማርቆስ ነው። ወንጌላዊ ማርቆስ ነው ይሄንን ወንጌል የሚጽፈው። እንግዲህ በጣም ሁላችንም በጣም ደጋግመን ከምናጠናቸው የመጽሐፍ ቅዱሳችን መጽሐፎች መካከል አንዱ የማርቆስ ወንጌል ነው። ይሄ ወንጌል እንግዲህ በጣም ብዙ ጊዜ የሚያስተምሩንም ሰዎች እንደሚነግሩን ከወንጌላት መካከል በመጽሐፍ ደረጃ የመጀመሪያው ነው አይደል? የመጀመሪያው ወንጌል ነው። ከማቴዎስም ከሉቃስም ከዮሐንስም ቀድሞ የጻፈ ነው። እንደውም ለማቴዎስና ለሉቃስ ወንጌል የሚጻፉበት መሰረታቸው ይሄ የማርቆስ ወንጌል ነው። ለተመሳሳይ ወንጌላት ብለን የምንጠራቸው ሲኖፕቲክ ጎስፕልስ የምንላቸው ማለት ነው። ማቴዎስ፣ ማርቆስና ሉቃስ በጣም ብዙ የሚጋሩት ነገር አለ። ስለዚህ ለሁለቱ ለማቴዎስና ለሉቃስ ወንጌል እንደ መሰረት የሚጠቀሙት ይህንን የማርቆስ ወንጌል ነው እና ቀድሞ የተጻፈ ወንጌል ነው። አዲስ ኪዳናችን ላይ ሶስተኛ ይመስለኛል በመጽሐፍ ከገላትያ ከአንደኛ ተሰሎንቄ ቀጥሎ ሶስተኛው መጽሐፍ ይመስለኛል የማርቆስ ወንጌል። ይህንን መጽሐፍ የጻፈልን ሰው በወንጌሉ ላይ ስሙ የለም፣ እንደምታውቁት ስሙ የለም በወንጌሉ ላይ። ማርቆስ ነኝ አይልም። ማርቆስ ወንጌል ማርቆስ እንደጻፈው የሚልም የለውም። አመሳክረን መጽሐፉን አይተን የቤተ ክርስቲያን አባቶችን ምስክርነት ይዘን ማርቆስ ዮሐንስ የተባለው ሮም ከተማ ለነበረችው ቤተ ክርስቲያን በኋላ እረኛ የነበረው ሰውዬ ይህንን ወንጌል እንደጻፈ
አውቀነዋል። ክብር ለኢየሱስ ይሁን እና ይሄ ወንጌላዊ ነው እና በእድሜ ልጅ ነው። አዲስ ኪዳናችን ላይ የአዲስ ኪዳን መጽሐፍትን ከጻፉ ጸሐፊያን መካከል በእድሜ በጣም ወጣት ነው። ጌታ ኢየሱስ ክርስቶስ በምድር ላይ ባገለገለበት ጊዜ ነበር፣ በጣም ልጅ ነበር። እንግዲህ ራሱ በወንጌሉ ላይ ጽፎታል ተብሎ የሚታመነው በሌሎች ወንጌላት ላይ የማታገኙት እዚህ የሚላችሁ ከሆነ ወደ አገረ ገዡ ግቢ ኢየሱስ ሲወሰድ አንድ ጎበዝ ይከተለው ነበር ይላል። በዚህ ጊዜ ሲይዙት ልብሱን ጥሎ እርቃኑን ሮጠ ይላል እና እሱ ራሱ ነው ይባላል። በወጣትነቱ ስለጻፈው እኔ ነኝ ማለት ፈርቶ ሊሆን ይችላል እና ሌሎች ደግሞ እርቃኑን ሲሮጥ ስላላዩት እንደነ ጴጥሮስ ምስክር አቁሞ አልጻፉበትም። ግን ያው የዚህ ወንጌል ትንታኔ የጴጥሮስ ስብከት ነው። በጴጥሮስ ስብከት ላይ መሰረት ያደረገ ወንጌል ነው። ልክ የሉቃስ ወንጌል የጳውሎስ ስብከት ትንታኔ ነው እንደምንለው፣ ማርቆስ በጴጥሮስ ስብከት ላይ መሰረት አድርጎ ሮም ከተማ ለነበሩ ቅዱሳን ይህንን ወንጌል ይጽፈዋል እና የማርቆስ ወንጌል በጣም አጭር፣ በጣም ግልጽ የሆነ መጽሐፍ ነው። 16 ምዕራፍ አካባቢ ብቻ ነው ያለው። በጣም አጭር ነው፣ በጣም ግልጽ ነው፣ በጣም በጥድፊያ ነው ትረካዎቹን የሚጽፋቸው። የዘር ሐረግና ረጃጅም ትምህርት ማርቆስ ወንጌል ላይ የለም። ወጣት ነው እንደምታውቁት። ወጣትነቱ መጽሐፉ ላይ ትንሽ ተጽዕኖ ያደረገበት ይመስላል። ለሮም ቤተክርስቲያን ላሉ ለሮም ቸርች አባላት ስለሆነ አያሌ አሕዛብ ላለባት ቸርች ስለሆነ የሚጻፈው የዘር ሐረግ ብዙ አላስገባም። በሚያልፉበት መከራ እንዲጸኑ የተጻፈ ወንጌል እና ቶሎ ቶሎ ብሎ ይህንን ወንጌል በጥድፊያ ነው የሚጽፈው። ከአንድ ታሪክ ወደሚቀጥለው ታሪክ የሚሻገረው ወዲያው የሚሉ ቃላትን አንድ 42 ጊዜ ጽፏል። ወዲያው ይላል፣ ወዲያው ወጣ፣ ወዲያው ታምር፣ ወዲያው ጠራው፣ ወዲያው ፈወሰው፣ ወዲያው 42 ያለ ዘንድሮ ወዲያው ነው። እግዚአብሔር ወዲያው ካላችሁበት እንግዲህ ዛሬ ትእዛዝ አውጥቷል። ወዲያው መውጣት ወዲያው ነው ዛሬ። ክብር ለኢየሱስ ይሁን እና 4 ምሳሌ ብቻ የጻፈ 18 ተአምር የጻፈ ብቸኛው ወንጌላዊ 4 ምሳሌ ነው የጻፈው። ብዙ ትምህርት ስለማይጽፍ 4 ምሳሌ ነው። በጣም አጠር ያሉ 4 ምሳሌዎችን 18 ተአምር ጽፏል። አያሌ ሰው ከአጋንንት ስራት የሚፈታው በማርቆስ ወንጌል። ብዙ አጋንንት ይወጣል። በጣም የሚደንቃችሁ ኢየሱስ ምንም አጋንንት አያዋራም። እኔ እንደው ዝም ብዬ ሳየው ብዙ አያዋራም አጋንንት። አፍትሮ ሌሎቹም ወንጌላት ላይ አያዋራም፣ ማርቆስ ላይ ብቻ አይደለም። እኔ ዛሬ ማርቆስ ስለምሰብክ ነው ለማርቆስ እያዳለው ያለው እንጂ ሌሎቹም ወንጌላት ላይ አጋንንት ኢየሱስ አያዋራም። እንደምታውቁት ማን ይሏል ከሌሊ ውጣ ይሏል። በጣም አጋንንት አስወጡ፣ ግን አታዋሩም። እናንተ አፍትሮ ወደፊት እንዳታዋሩ ጌታ ይባረክ። እና ብዙ አጋንንት ያስወጣል፣ አያዋራም። የማያዋራበት ምክንያት የመጀመሪያው አጋንንት ማዋራት ልክ ስላልሆነ አይደል? ኢየሱስ ከአጋንንት መረጃ አይወስድም። የመጀመሪያው እሱ ነው። ሁለተኛው ደግሞ ቆይ ስሙኝ። አጋንንት ኢየሱስ አያዋራም። የኢየሱስ ትምህርት የሚባል አለ። አፍተር ኦል ዴሊቨራንስ ሚኒስትሪ ላይ አይደል? ማነ ውጣ የኢየሱስ ትምህርት ነው። ማነ እከሌኒ ውጣ። አሁን ኢየሱስ ብዙ አጋንንት ዲያግኖስ አያደርግም። ቅድም እንዳልኳችሁ ብዙ የማያዋራው መረጃ ላለመቀበል ብቻ ሳይሆን ያለ ጊዜው ገልጦት መከራ እንዳያመጡበት ነው። ማን እንደሆንክ እናውቃለን። ባይዘው ምዕራፍ 1 ነው አጋንንት ማውጣት የሚጀምረው ማርቆስ ወንጌል። ሌሎች ወንጌላት ላይ በተለይ ማቴዎስና ሉቃስ 4 ምዕራፍ ሄዶ ምዕራፍ 4 ነው። እኛ ከምዕራፍ 4 ነው ማንበብ የምንጀምረው። ብዙ ጊዜ የዘር ሐረግና ምናምን አናነብም። ልማዳችን ነው። ኢትዮጵያውያን ብዙ አይሁዳዊ ነው ምዕራፍ 1 ቁጥር 1 የሚጨንቀው እንትናን ወለደ የማን ዘር ነው ኢየሱስን መሲህ ነው ለማለት ከማን የመጣው ነው። ስለዚህ ለአይሁዳዊ በጣም ኮንሰርን የሚያደርገው ያንን ነው። እኛ ደግሞ ኢትዮጵያውያንን ከየትም አድርገን መስቀል ላይ ወለደኝ። ክብር ለኢየሱስ ይሁን እና ማርቆስ ምዕራፍ 1 ላይ ነው። እንደ ሌሎቹ 4 ምዕራፍ አይፈጅም። ለተወለደ 1 ቁጥር፣ ላደገ 1 ቁጥር፣ ለተፈተነ 1 ቁጥር ሰጥቶ በሚቀጥለው ቁጥር ምኩራብ ገብቶ አጋንንት ታወጣን ነው። ወጣት ነው፣ ቶሎ ነው የሚጽፍ እና ልክ ገብቶ እየሰበከ ያለ ክፉ መንፈስ ያደረበት ሰው ጮኸ ይላል። ሲጮህ ማን እንደሆንክ እናውቃለን ያለው። ገና ሲጮህ የሚከተሉ ደቀ መዛሙርቱ ገና አላወቁትም። ፈሪሳውያን አያውቁትም። ሰው ያውቀው አጋንንት ያውቀዋል። ከሰማይ የወረወራቸው እሱ ነው። እዛ ሰማይ ተዋወቁ ነበር፣ ዛሬ መሬት ተገናኝተው ያውቀዋል። እና ማን እንደሆንክ እናውቃለን የእግዚአብሔር ቅዱስ ሆይ ሲለው ምንድነው ያለ ጌታ ኢየሱስ? ዝም ብለህ ውጣ ናም አላለም። እና እኔ ብዙ ጊዜ አታዋሩ እላለሁ እና አንድ ጓደኛ እንደዛ አለኝ። አታዋሩ አትበል። ምን ነው አልኩት። ምንድነው ዝም ብሎ አታዋሩ የምትለው? አንዳንዴ ያለ እኔ አታዋሩ አልወጣም። በጣም የምትወደው እኮ አስወጥተህ ለብቻው አዋራው። 30 ጊዜ ተገልብጣ 40 ጊዜ እንትን ብለህ ምናምን እሱ አጋንንቱ አይጎዳም። ስጋና ደም ነው የሚጎዳው። 80 ጊዜ ጩ ስትለው እንደገና ጉሮሮ ኢንፌክሽን ይዞት ለእሱ ደግሞ እንደገና ልንጸልይ ዝም ብለህ ውጣ። ኢየሱስ በቃ እንደዛ ነው። ምንም ዝም ብለህ ክብር ለኢየሱስ ይሁን።
እና እንደዚህ አይነት አገልግሎት በጣም ቶሎ አለ ማርቆስ ወንጌል ላይ በጣም ብዙ ሰዎች ይፈወሳል። የኢየሱስ አገልግሎት ክላይማክሱ ከማርቆስ ወንጌል ምዕራፍ 1 ተነስቶ ቱር እያደረገ ምዕራፍ 8 አጋማሽና ምዕራፍ 9 መጀመሪያ የማርቆስ ወንጌል የወንጌሉ ሴንተር ነው። ሰዎች እኔን ማን ይሉኛል እስካለበት ድረስ ማለት ልክ ያንን እነ ጴጥሮስ ፊልጶስ ቂሳሪያ ከመለሱለት በኋላ እንደገና ጡዘቱ ወደ ክሮስ ይሄዳል። ኢየሱስ ቀጥታ ያንን ከሰማ በኋላ በአይሁድ ሕግ መምህራን ተላልፌ እሰጣለሁ መከራ እቀበላለሁ ብሎ ቀጥታውን በቃ ትራቭል የሚያደርገው ወደ ኢየሩሳሌም ነው። መንገዶቹ በሙሉ ወደ ኢየሩሳሌም ናቸው። ይሄንን ምዕራፍ ጨምሮ ይሄን ተአምር ጨምሮ ክብር ለኢየሱስ ይሁን እና ወንጌሉ የሚቀመጠው ምዕራፍ 10 ቁጥር 45 ላይ የማርቆስ ወንጌል ቲም የሰው ልጅ ሊያገለግልና ነፍሱን ስለ ብዙዎች ቤዛ አድርጎ ሊሰጥ መጣ እንጂ ሊገለገል አልመጣም የሚለው ቃል ይሄ ኢየሱስን በማርቆስ ወንጌል ላይ አገልጋይ መሲህ አድርጎ ያቀርበዋል እና የማርቆስ ወንጌሉ ኢየሱስ አገልጋይ መሲህ ነው። አገልጋይ መሲህ ነው። ክብር ለኢየሱስ ይሁን። ሰርቫንት ነው ግን መሲህ ጌታ የተባረከ ይሁን እና በጣም ያለመጠን መውረዱ የተነገረን በጣም ያለመጠን ዝቅ ማለቱን የነገረን ማርቆስ ነው። ጳውሎስ ለመረዳት ያዳግታል ከሚላቸው ነገሮች መካከል አንዱ ያለ ልክ መውረዱ ነው አይደል? መውጣት አይደል? የፍቅሩን ርዝማኔውን ጥልቀቱን ስፋቱንና ከፍታውን አይደል? ስለዚህ ጥልቀቱ ወይንም ዝቅታው በማርቆስ ወንጌል ላይ የታየው ኢየሱስ የእግዚአብሔር ታማኝ አገልጋይ ሆኖ በማርቆስ ወንጌል ላይ ቀርቦልናል። በጣም አስደናቂ ወንጌል ነው። አንብቡት። በጣም አስደናቂ ወንጌል። ክብር ለኢየሱስ ይሁን። ስለዚህ በእንደዚህ አይነት መንገድ ነው የማርቆስ ወንጌል የተደራጀው። ምዕራፍ 10 ቁጥር 46 ጀምሮ ቁጥር 45 እንግዲህ እንዳልኳችሁ የመጽሐፉ ቲም ያለበት ነው። ዛሬ ከቁጥር 46 አካባቢ ጀምረን ነው ያነበብነው። እንግዲህ ኢየሱስና ደቀ መዛሙርቱ ወደ ኢያሪኮ መጡ ብሎ ነው አይደል የጀመረው። ከዛ በኋላ ኢያሪኮ ገብቶ ምን እንደሰሩ የዚህ ወንጌል ጸሐፊ አልነገረንም። ማርቆስ ምንም አላለንም። ወደ ኢያሪኮ መጡ ይልና ከኢያሪኮም ሲወጡ ነው የሚለው በሚቀጥለው ቃል። ወደ ኢያሪኮ መጡ ይላል። ኢያሪኮ ገብቷል። ያው እቺኛዋ ኢያሪኮ የምታቋት ናት። የብሉይ ኪዳን ላይ ያለችው ኢያሪኮ አይደለችም፣ አሮጌዋ ናት ያቺኛዋ። እቺኛዋ ኢያሪኮ ታላቁ ሄሮድስ አርኬላውስ የሚባለው የታላቁ ሄሮድስ ልጅ ነው የሚያስተዳድራት እና በጣም the finest city ናት። በጣም ቆንጆ አድርገው ነው የሰሯት። በጣም የሰለጠነች ናት እና ብዙ ባለጠጎችም የሚኖሩባት አይነት ከተማ ናት። ወደዛች ከተማ ኢየሱስ ገባ ከደቀ መዛሙርቱ ጋር ይልና ሲወጣ ይላል እና ከዛችኛው ከኦልዱ ኢያሪኮ በስተደቡብ በኩል አካባቢ ያለ ከተማ ናት። ኢየሩሳሌም ደግሞ ከዚህኛው ኢያሪኮ በደቡብ ምስራቅ አካባቢ 19 ማይል ያክል ርቃን ያለ። ስለዚህ ጌታ ኢየሱስ ክርስቶስ ይሄንን ሰው ከፈወሰ በኋላ ቀጥታ ወደሚሰቀልበት ከተማ ነው ባይዘው ይሄ በርተሎሜዎስም ተከተለው የሚለው ወደ ክሮስ ነው። ከዚህ በኋላ ክብር ለኢየሱስ ይሁን እና ልክ ሲወጡ አያሌ ሕዝብ ይወጣ ነበር ይላል አይደል? አያሌ ሕዝብ ይወጣ ነበርና የጤሜዎስ ልጅ የነበረው በርጤሜዎስ ማለት ትርጉሙ የጤሜዎስ ልጅ ማለት ነው። ባይዘው የሰውየው ስም ማን እንደሆነ አላውቅም። እኔ በርጤሜዎስ የሰውየው ስም ይመስለኝ ነበር። ለካ ጤሜዎስ ያባቱ ነው። በር አይደለም ስሙ ሰውየው። በርጤሜዎስ ማለት ትርጉሙ የጤሜዎስ ልጅ ማለት ነው እና ማቴዎስ 2 አይነ ስውራን ነበሩ የሚል ትዝ ይላችኋል። ከኢያሪኮ ሲወጡ 2 አይነ ስውራን የዳዊት ልጅ ማረን ይሉ ነበር ይላል እዚህኛው ላይና ሉቃስ ወንጌል ላይ አንድ ነው የሚያደርግ። እሱን የተለየ እንትን ውስጥ አልገባ ቶሎ መልእክቱ ዋጋ ብቻ ልምጣ እና ልክ ብዙ ህዝብ ሲወጣ ባይዘዌ ጊዜው ነው ለብዙ ህዝብ መሄድ። የፋሲካ በዓል ከፊት ስላለ ከኢያሪኮ ወደ ኢየሩሳሌም በዓሉን ለማክበር የሚሄድ ህዝብ ያለ ወትሮ ግን አሁን በዚህኛው ሰዓት ደግሞ ሰው ጨምሯል እና በርጤሜዎስ ቁጭ ብሎ መለመን ልማዱ ነው። እየለመነ ነው። ለማኙን ጠራው በሚል ሐሳብ ነው ትንሽ የምናገረው። ይጠራናል። ያው የታወቀ ነው ታውቃላችሁ አይደል? ልመና ነው ኑሮ። ዳቦ ያገኘው ለማኝ ላላገኘው ሄዶ ይነግሯል። ወንጌል ስርጭት እኮ እሱ ነው። እዛ አለልህ ሂድ የዘላለም ሕይወት አለ ይለዋል። ለምኑ ያገኘው ላላገኘው እኮ ነው የሚነግረው። ክብር ለኢየሱስ ይሁን። መላሽ አንድ ነው። የዳዊት ልጅ አለ። ሮያል መሲህ ሰርቫንት ብቻ አይደለም የሚያደርገው ንጉስም ነው፣ ሮያልም ነው። ማርቆስ ወንጌል አንዴ የጠቀሳት የዳዊት ልጅ የምትሏች ክፍል ላይ በታምር ሌላ የማርቆስ ወንጌል ክፍል ላይ የዳዊት ልጅ የሚል የለም። ማቴዎስ ወንጌል ላይ ነው የዳዊት ልጅ ሆይ የዳዊት ልጅ ሆይ የሚል። ማርቆስ ወንጌል ላይ እዚች ጋር ብቻ ሰብራ መጣለች እቺ መጣሪያ ሮያል መሲህ እና ግር ብሎ ህዝብ ሲሄድ በርጤሜዎስ ያለ ወትሮ ሰው በዝቶበታል። ምናልባት የሚያገኘውም ነገር በዛ ብሎበት ልጅ እና አንዱን ይዞ ነው አይደል የጠየቀው። ማን ነው የሚያልፈው? ክብር ለኢየሱስ ይሁን። እንዴት እድለኛ ሰው ነው። እኔ መጽሐፍ ቅዱስ ላይ በጣም ትልቅ በረከትም ብለው ኢየሱስ የነበረ ጊዜ የነበረ ሰው ኢየሱስን በአካል የነካው ና ብሎ ኢየሱስ የጠራው ሰው ያዋራው ሰው አይኑ የበራ ቀን ኢየሱስን ያየ ሰው ከዚህ በላይ በረከት ከየት ይመጣል? የናንተ የኛ አይነት ናት። እኛም የበራን ቀን ያየነው እሱ አይናችንን የከፈተው እሱ ደግሞ ይመጣል። ፊት ለፊት እናየዋለን። ክብር ለስሙ ይሁን።
ማን ነው የሚያልፈው ብሎ አንዱን ሲጠይቀው ከግርግሩ መሃል አብሮ እየተጣደፈ የሚሄድ አንዱ የናዝሬቱ ኢየሱስ እያለፈ ነው። ሰውየው የናዝሬቱ ኢየሱስ እያለፈ ነው ሲለው በርጤሜዎስ አስተካክሎ ጠራው። ያኛውም ሰውዬ አልተሳሳተም፣ ይሄኛው ግን አሳለፈው። ያኛው ሰውዬ የናዝሬቱ ኢየሱስ ናዝሬት ከተማ ላይ ተገልጦ እያገለገለ የመጣን ትክክል ነው። የናዝሬት ከተማው ኢየሱስ ነው። ብዙ ኢየሱሶች አሉ። ይሄኛው የትኛው ነው? የናዝሬት ከተማው ኢየሱስ። ኮመንሊ ኢየሱስ የሰው ስም ነው፣ አዳኝ ማለት ነው። ዘንድሮ ቢሆን እኛ ጋር አዳነ እንደማለት ስንት አዳን አለ። አሁን እዚህ ውስጥ እጃውጡ ብል ኮመንሊ የሰው ስም ነው። ለዛ ከሆነ እነ ጴጥሮስ በኢየሱስ ክርስቶስ ስም አይሉም። አሁን እኛ ጋር የታወቀ ስለሆነ ነው በናዝሬቱ ጌታ ነው የሚሉት። ስፔሲፊክ የናዝሬቱን ኢየሱስን ነው እግዚአብሔር ጌታና ክርስቶስ ያደረገው። ሌሎች ኢየሱሶች አሉ፣ የናዝሬቱ ኢየሱስ ብቻ ጌታና ክርስቶስ ነው። ስለዚህ የናዝሬቱ የሚፈውሰው ተአምር አድራጊው ይላው በርጤሜዎስ የያዘውን ሰውዬ ለቆ ጮኸ። ሰውየው ኢየሱስ አይደለም አለ ለካ እያለፈ ያለ ጎናቸው ልሶ ነካ አድርጉትና ኢየሱስን ጥራው ብሉት። ጮኸና እንደዚህ አለ፣ የዳዊት ልጅ ኢየሱስ ሆይ ማረኝ። የዳዊት ልጅ ማለት ስንጠብቅ ነበር አለው። 1000 ዓመት የተጠበቅከው ነህ፣ መሲያችን ፈውሰኝ አይደለም ያለው፣ አስተካክሎ ነው የጠራው። ማረኛል ዝም እንዲል የሚል ቀለምባቸው ዝም በል ሲሉት አብዝቶ አይነት ነው የሚያስፈልገው። ዝም በል ሲሉት የባሰ ጭቀን ካለፈችው ከባድ ነው አለ እሱ። ከአንጀቱ አውጥቶ የዳዊት ልጅ ፐርሲስተንስ እየጮኸ ቆየ፣ ፐርሲስተንስ ጽናት። ታውቃላችሁ አይደል? ሰማይ እንደሚያነቃንቅ አንድ ጉዳይ ላይ ደጋግመህ የምትመታ ከሆነ ትቦጭቀዋል። 10 ነገር ላይ መወርወር በአንዱም ስኬት ላይ ኖሮ ይችላል። አንድ ጉዳይ ደጋግሞ የመታ ሰው የጊዜ ጉዳይ ነቅሎት ይወጣል። ዝም በል ሲሉት እድል አልሰጠም። የነፍስ ነው። የዳዊት ልጅ ኢየሱስ። ያቺ ሴት ትዝ ትላቸዋለች። ጽናት ስል ትዝ አለችኝ። ሉቃስ 18 ላይ ያለችዋ ሴት፣ ያቺ የምትጸልየዋ ሴት፣ ለጸሎት ምሳሌ የተደረገችው ሴት። ሴትዮዋ መሬት ላይ ኤግዚስት አታድርግ አላውቅም። ኢየሱስ ለምሳሌ ነው ያመጣት። ሳይታክቱ ዘወትር ሊጸልዩ እንዲገባቸው ሲል ይህን ምሳሌ ነገራቸው ነው የሚለው። ሳትታክቱ ዘወትር ምን ማለት ነው? ያታክታል። አትታክት የሚል ካለው አታካች ነው። እንደ ጸሎት አድካሚ ነገር የለም። እዚህ ነው የማይደክማችሁ። ጸሎት በጣም በርትታችኋል እንጂ ጸሎት ተንበርክ ከምትሞትበት። ሁሌ እናገራለሁ እኔ አዲስ ክርስቲያን ስትሆኑ ቶሎ የሚመጣው አባስተር አቤት የት ነህ? እዚህ ነኝ። እጅን ስትለው ይኸው። በእያንዳንዱ ነገር ነው የሚናገር። ስትቆይ ነው የማይመጣው። ስትከርም አይመጣ። ብትጮህ ታምጥ ብታለቅስ እዛ እንገናኝልሃል። መንገድ አስጀምሩ ታንኳ ውስጥ ይተኛል። ይተውሃል። ረስቶ አይደለም ሰልፍ እያስተማረ ነው። ትቶ አይደለም ሐሳብ ቀይሮ አይደለም። እኔ እኮ ሐሳብ አልቀየርም እንኳን እሱ ክርስትና ላይ እኔ ራሴ ሐሳብ አልቀየርም እንኳን እሱ ሐሳብ አይቀየርም፣ ግን እጅን ሰልፍ ያስተምረዋል። አንድ ከተማ አይደለም ይለው እግዚአብሔርን የማይፈራና ሰውን የማያፍር ዳኛ እግዚአብሔር ያሳይ። ዳኛ እግዚአብሔርን ሳይፈራና ሰውን ሳያፍር። ኖርማል ሰው ራሱ እግዚአብሔርን ካልፈራና ሰውን ካላፈረ ከባድ ነው። ዳኛ ደግሞ አስበዋል ፍርድ እንዴት ሊዛባ እንደሚችል ዝም ብለህ አስበው። እግዚአብሔርን አይፈራም፣ ሰው አያፍርም። የፈለገው ነው የሚያደርገው። ወደ ላይም ወደ ጎንም ልክ አይደለም። በዛ ከተማ አስፈረደ። ኢየሱስ የነገረን ኬዞ አይደለም ጽናቷን ያስፈረደናል። ኬዛ አይደለም። ኬዟን አልነገረንም። ከባለ ጋር ገፍረድልኝ የምን ኬዝ እንደሆነ አልነገረንም። ጽናት በየቀኑ እየመጣች ስለምታስቸግረኝ፣ እንደውም አንደኛው ቃል ምንድነው የሚለው? ስለምትነዘንዘኝ ሼምለስ ፐርሲስተንስ ነበራት። አጠገባቸው ጽናት ይሉንታ አይኑሮ በሉ። ይሉንታ የላትም ታውቃለህ። ሼምለስ ናት። ትክክለኛ ቃሉ እሱ ነው። ሺ ዋዝ ኢምፖርችድ ሂም አይደል? ፍረድልኝ ትለዋለች። ትቷት ይሄዳል። በሰው ፊት ሊሰድባት ይችላል። እዛ ጋር መንገድ ላይ ፍረድልኝ፣ በጣት ከቤቱ ብቅ ሲል ፍረድልኝ። ከአጥንቱ ነው ያወጣችሁ ፍርድ። ኢየሱስ የነገረን የምትጸሉት ርዕስ አይደለም ያለን፣ ሳትታክቱ ዘወትር ፐርሲስተንስ። በርጤሜዎስ ምንድነው አንዱ ኳሊቲው? ፐርሲስተንስ፣ አያቋርጥ። ኢየሱስ ና እስኪለው ማንም ሰው ምንም ሊለው ይችላል። በርጤሜዎስ አያቆምም። በጸሎት የጸኑ ታውቃላችሁ፣ መጽሐፍ ቅዱስ ላይ በጸሎት የጸኑ የነ ኤልያስ አይነት አንብባችኋል። መጽሐፍ ቅዱስ ላይ ጭንቅላቱን ጉልበቱ መሃል ቀብሮ የሚል ቀለምባቸው። ጭንቅላቱን ጉልበቱ መሃል ቀብሮ ማለት መዘቅዘቅ እኮ። ተዘቅዝቆ ብላቴናው 7 የላከው ማለት 1 2 3 4 7 አይደለም። ደመና እስከ የላከው ነው። ቀኑ ሙሉስ ቢሆን አልተነሳም። ደመና ሲያይ ነው ብድግ ያለው። በጸሎት የጸኑ ታሪክ አስቀይረው እንደኛ ሰው ነበር ተብሎ ነው የተጻፈላቸው። አታቋርጡ። የምትፈልጉት ነገር ካለ ርዕስ አትቀይሩ። እስቲ አሜን በሉ። አሜን። በጣም ብዙ
ብዙ የመጽሐፍ ቅዱስ ክፍል አለ። ምናልባት ዛሬ ላንሳው ካልኩ ዋላ ወደ ውሃ ምንጭ እንደምትናፍቅ አቤቱ ነፍሴ አንተን ተጠማች፣ የአምላክንስ ፊት መቼ አየዋለሁ አለና ሰዎች ተሰብስበው መጡ አለ አይደል? መዝሙር 42 ተሰብስበው መጡና አምላክ ወዴት ነው ባሉኝ ጊዜ እንባዬ ቀንና ሌሊት ምግብ ሆነኛል። ምን ማለት ነው? እስካይ ድረስ እንጀራ ትቼ እንባ እየበላው ነው። እንባ እየበላ ሰው አይኖርም። ካልመጣ መምጣቴ ነው ሆነ። እሞታለሁ ካልመጣ አለው። እግዚአብሔር ደግሞ አትሞትም ብሎ በጸሎት መጽናት እየጮኸ የዳዊት ልጅ ኢየሱስ ሆይ ማረኝ። መጽሐፍ ሲናገር ጌታ ኢየሱስም ቆመ ይላል ጩኸቱን ሲሰማ። ምናልባት ከዛ ሁሉ ክራውድ መሃል ላይመጣ ይችላል ድምፁ። ዘንባል የሚለውም ሰውዬ ማረኝ ከሚለው እኩል ሊሆን ይችላል ድምፁ። የነፍስ ነው ይኸኛው፣ ሊያለፈው አይችልም። የተሰበረውን መንፈስ እግዚአብሔር አይንቀውም፣ የተዋረደውን መንፈስ አይተውም። ስብር ብለህ ከወደቅ ይነቃነቅ። ኢየሱስ ቆመና እንደዚህ ያለ ጥሩት። እኔ ዝንበል ያለው ሰውዬ አይመስለኝም። እሱማ ዝንበል ብሎት ሄዷል። ኢየሱስ አካባቢ የነበሩ ሰዎች ናቸው። ጥሩት ሲሮጠው ሄዱና ይጠራሃል። አንዳንድ የመጽሐፍ ቅዱስ ክፍል ኢየሱስን ነው ይጠራሃል ሲሉ ዘሎ ተነሳ የሚል ቃል ቁጭ ብሎ ነው የሚጮህ። ና ሲለው ዘሎ ተነሳ ይልና እላዩ ላይ የነበረውን ወደ ኋላ ጥሎ ሮጠ ይላል። ክብር ለኢየሱስ ይሮጥ። ኢየሱስ ፊት ቆም። የዳዊት ልጅ ነህ ያለ ንጉሳችን ነህ ያለ ንጉስ ሁሉ አለው አይደል? ምን ላድርግህ? የጠራኸኝ የዳዊት ልጅ ብለህ ነው። ምን ልስጥህ ሲለው አይን ምን ላድርግ ሲል አይ ዘንድ መሬት ላይ ያለ ንጉስ ይሄን ሊያደርግ ይችላል። የምንታከምበት እድል ሊሰጠን ይችላል። ኢየሱስ ግን አይን ነው የሚሰጥ። ምን ልስጥህ ሲለው አይ ዘንድ ሲል እይ ነው ያለ። ምንም የተለየ ፕሮሰስ የለውም። እይ ሲል አየ፣ በመንገዱም ተከተለው ይላል። ክብር ለኢየሱስ ይሁን። ኢየሱስ ጋር የሚያከርም ፈውስ እናንተ ቤት ይከናወን። ኢየሱስ ጋር የሚያቆይ ፈውስ ጠርቶ ፈውሶ ቀንበርን ሰብሮ ጨለማን አብርቶ ነፃ አውጥቶ በመንገድህ እንዳትሄድ በመንገዱ እንዳለው እግዚአብሔር ልጁ ላይ የሚያከርም መለኮታዊ ጣልቃ ገብነት በሕይወታችን ላይ ያርግ። በመንገዱ ተከተለው ይላል። በርጤሜዎስ ቅድም እንደነገርኳችሁ ኢየሱስን የት ነው የተከተለው? ወደ ኢየሩሳሌም ነው የተከተለው። የኢየሱስ አገልግሎት እየተጠቀለለ ነው። ከዚህ በኋላ ወደ መጣበት የመጨረሻ ፕሮግራም ኢየሱስ እየደረሰ ነው። የመጣው ለሰው ልጆች ኃጢአት መስቀል ላይ መስዋዕት ሆኖ ለመቅረብ ነው። አዎ ኢየሱስ እሱን ፉልፊል ሊያደርገው ነው። ስለዚህ ኢየሱስ ቀጥሎ የሚሻገረው ወደ ኢየሩሳሌም ወደ ክሮስ። በጣም የሚገርማችሁ ማርቆስ ወንጌል ላይ ብቻ ከ8 ጊዜ በላይ ደቀ መዛሙርት ኢየሱስን ሊከተሉት እንደሚገባ ማርቆስ ደጋግሞ ጽፏል። እዚህ ወንጌል ላይ ደጋግሞ ማንም ደቀ መዝሙሬ ሊሆን ቢወድ የሚለው ደጋግሞ ማርቆስ ጽፎታል። ይከተለኝ 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 ብሏል ኢየሱስ። ወዴት ነው የምንከተልህ ሲሉት ይሄው ይሄ ሰው ወደ ተከተለው። ከምዕራፍ 11 በኋላ ሂዳችሁ ይዩት። ወደ ኢየሩሳሌም ወደ ደብረ ዘይት ተራራ ወደሚጸልይበት ነው ሄደው። ቀጥሎ ወደ ክሩሲፊክሽን ነው የሚሄድ። በርጤሜዎስ በእርግጠኝነት የኢየሱስን የመስቀል ሞት አይቷል። ይሄኛው አይኑ መብራቱ የውስጡ አይን እንዲበራ ምክንያት ሆኖታል። የብዙዎችን አይን የብዙዎችን እውርነት ሊያበራ እንዳለ ኢየሱስ በዚህ ሰው በኩል እየሰበከ አይዘን ቅድም ነግሬያቸዋለሁ። ንጉሥ የሆነ መሲህ ነው። መስዋዕት ሆኖ የሚቀርብ ስለ ኃጢአተኞች ሁሉ በመስቀል ላይ የሚሞት ነው። ስለዚህ ጌታ ኢየሱስ ክርስቶስን በርጤሜዎስ ሲጠራው የዳዊት ልጅ ሆይ ሲለው ኤክስፔክት የምናደርገ መሲሁ እስራኤልን ነፃ የሚያወጣት መስቀል ላይ፣ መሲሁ ዓለም ላይ ያሉ ኃጢአተኞችን ነፃ የሚያወጣቸው መስቀል ላይ ተከተለኝ። ክብር ለኢየሱስ ይሁን። በእግዚአብሔር መንግስት ውስጥ የምታገኟቸው የትኛውም ፕሪቪሌጅ ወደዚህ ምራን፣ መንገድ ያስቀይራል። የምንኖርለትን ዓላማ ይቀይረው፣ ይለውጠው። ኢየሱስ ፈወሰው፣ ተከተለው። አይታችሁታል። ያ ዮሐንስ 9 ሰው አይኑ የበራው አይኑ ከምድር አፈር የተሰራለት መጨረሻ እኮ የሚለው ቃሉ እኮ ነው። ወድቆ ሰገደለት፣ ተከተለው እኮ ነው። በርጤሜዎስ የኢየሱስ ተከታይ ሆነ። ትልቁ የማርቆስ ግብ የበርጤሜዎስ አይን መብራት አይደለም፣ ኢየሱስን መከተል። የማርቆስ ትልቁ ግብ ሰመራይዝ ሲያደርገው የበርጤሜዎስን ታሪክ ማርቆስ ሲዘጋው አይኑ በራ በመንገዱ ሄደ አይደለም የሚለው ኢየሱስን ተከተለ። የመጽሐፍ ቅዱሳችን አልቲሜት ጎል ሲስተማቲካሊ መጽሐፍ ቅዱሱን ከሰራኑ በጠቅላላ የመጽሐፍ ቅዱስ ትምህርት የመጨረሻ ግቡ ኢየሱስን መከተል። ምንም ያደርጋል በህይወታችን ላይ የሚያደርግበት ምክንያት እንድንከተለው። ተአምር ያደርጋል። እንደ እግዚአብሔር ተአምር አድራጊ የለም። እንደ እግዚአብሔር የሚፈውሳለን ፈዋሻችን እኮ እሱ። ቀንበር እንደ እግዚአብሔር የሚሰብር የለም። ሰብሮ ግን ወደምትፈልግበት እንድትሄድ ያደረገ ኢየሱስን ተከተለው። ይሄ የማርቆስ ወንጌል ቲም ብቻ ሳይሆን የበርጤሜዎስም ቀጣይ ህይወት ነው። የአዲስ ኪዳን አማኞች የመጨረሻ ክብር ነው። ወዳጆች ሆይ ዛሬ እግዚአብሔር በህይወታችሁ ላይ የተለየ ነገር አድርጓል። ከመጀመሪያ ጀምሮ መንፈስ ቅዱስ ያለ ምክንያት ሙቭ አያረግ። መንፈስ ቅዱስ ሙቭ ካረገ የገባንም ሳይገባንም በህይወታችን ላይ የተሰራ ብዙ ነገር አለ። ብዙ ያላወቅነው ያላየነው ብዙ ስራ ተፈቷል። አንዳንዴ የረሳነው የተውኑን ጉዳይ ነክቶት መልሶታል። ይሄ ሁሉ ነገር ግን ሲሆን ለምንድን ነው የሚሆነው? ኢየሱስን እንድትከተለው። ወዴት ነው የምከተለው
ነው ወደ ኢየሩሳሌም ምን ይጠብቀዋል? የመስቀል ሞት። እንደ ቤተ ክርስቲያን ተናግረን የማንጠግበው ጉዳይ ይሄ ነው። እንደ ቤተ ክርስቲያን እንደ ቸርች ሃሎ ተናግረን የማንጠግበው ጉዳይ ምንድነው? የክርስቶስ የመስቀል ሞት። አይን በርቶ መንገድን ብትሄድ አላተረፍክም። እግዚአብሔር አይከስርም ያንተን አይን አብርቶ። አንተ የሚያዋጣ ግን እሱን ስትከተለው። አየህ፣ እግዚአብሔር አንተን ስለፈወሰ ኢየሱስን ስላልተከተልክ ወይኔ አባከም አይልም። ማንንም ይፈውሳል። የሚያተርፈኝ ግን እኔ መከተሌ ነው። ክብር ለኢየሱስ ይሁን። ወዳጆቼ ሆይ ከማንም በላይ እንደምትረዱት አውቃለሁ። ግን ዛሬ ማታም ደግማችሁ አስቡት። ይሄ አይኑ የበራ ሰው እየዘለለ እያመሰገነ ሲሮጥ ኢየሱስ እየተገረፈ ወደሚያለቅስበት ነው የሚከተለው። አይኔ በራ እያለ ይከተለዋል። ኢየሱስ እየተገረፈ ይቀጥላል። ኢየሱስ እየተሰቃየ ይቀጥላል። ይሄኛው አይኔ በራ ሲል የውስጡን ሊያበራለን ነው። ደግሞ አለቀቀውም። የአይኑን ጨለማ እዚህ ጋር ያለችዋን አለማየት ብቻ አይደለም፣ ዘላለማዊውን ጨለማ ሊገፍለት ነው። አሻግሮ እንዲያይ ዛሬ አጠገቡ ያለውን ያዩ፣ ነገ ዘላለሙን እንዲያይ፣ ነገ ከሞት ባሻገር እንዲያይ እግዚአብሔር በዚህ ይባርከን። በብዙ እንባ፣ በብዙ ጸሎት፣ በብዙ ለቅሶ ያገኛችሁት ነገር ኢየሱስ ጋር ያቆያችሁ። ለማግኘት ረጅም ዘመን ጸልየን ስንቀበል ከጌታ እንዳያርቀን ረጅም ዘመን ፈጅታችሁ የተመለሰላችሁ ጸሎት እግዚአብሔር ውስጥ ይቀላቅላችሁ፣ እግዚአብሔር ውስጥ ያኑራችሁ። በእውነት እርሱ ወደሚፈልገው አጀንዳ ብቻ ያሳድጋችሁ፣ ወደዚህ ዘላለማዊ ክብር ያድርሳችሁ። ፕሮግራምድ ነው እግዚአብሔር፣ ፕሮግራምድ ነው። ይህንን ምሽት ባርኮ ሲሰጠን ያሰበው ነገር አለ። ዝም ብሎ አይሰበስብም፣ ዝም ብሎ አይባርክም፣ ዝም ብሎ ልቤ ብቻ ደስ ብሎት ሞቆኝ እንደሄደ አያረግም። አልቲሜትሊ ፕሮግራሙ ዛሬ ማታ ምንድን ነው? ወደ መስቀል የሚሄደውን ኢየሱስን እንድከተለው፣ እኔስ የእሱ አይነት እንደሆን፣ በረገጠበት እንድረግጥ፣ የተሸከመውን እንድሸከም፣ የሄደበትን እንድሄድ። የክሮስ መንገድ ዋን ዌይ ቱ ዌይ አይደለም። ክሮስ የሚሄድ መስቀል ተሸካሚ አይመለስም። ኢየሱስ ለበርጤሜዎስ ይህን እያስተማረው ተከተለኝ ሲለው አይመለስም። በዛው ነው የሚሄደው። በርጤሜዎስ አይመለስም። አይናችሁ ስለበራ መስጉን፣ ሌላው ወደሚበራበት ግን እየሄድን ነው። ክብር ለኢየሱስ ይሁን። ማርቆስ የተባረከ ሰው የበርጤሜዎስ አይን በራ አለ። ምህረት ለመነ፣ ማረው፣ ምሬሃለ። እምነት ይህን አድርጓል። ማርቆስ በርጤሜዎስ የለመነው ምህረት፣ ኢየሱስ ሲመልስ የመለሰ እምነት አድዋ። ክብር ለኢየሱስ ይሁን። እዚህ ቦታ ላይ የሚጠቀሙት የግሪክ ቃል ማርቆስም ማቴዎስም ሉቃስም የሚጠቀሙት የግሪክ ቃል ይሄ እኛ አሁን በዚህ በበርጤሜዎስ ላይ ያለውን እውርነት ብቻ የሚያመለክት ቃል አይደለም የሚጠቀሙት። መንፈሳዊ እውርነት ሌሎች የአዲስ ኪዳን ጸሐፍት በጻፉበት መንገድ ነው የጻፉት። ብራ ሲለው ኢየሱስ ጠራርጎ ነው እያበራ ያለ። አሜን ነው። ይሄ አይን በራ አልበራ ሰው አይደለም ቁም ነገሩ የውስጡ። ኢየሱስ በዚህኛው አቋርጦ የውስጡ ነው የሚያበራው። ይሄ ባይበራም እኮ አንዳንዶች እኮ ሳይበራላቸው እኮ ጌታን አምነው እኮ ያንቀላፋሉ። ይሄ እኮ የተወሰነ ጊዜ እኮ ነው የሚኖረው ራሱ ይጠገናል። ለምን? ሚሽንን እስክትጨርስ እየጠገነ ያቆያል እንጂ ይሄን የማኖር ፕሮግራም አይደለም ያለው። ሚሽን አለብህ ነው። ለዛ ነው ባይዘው የሚጠገነ ጠገን ያረጋል። ከዛ በ120 ዓመት ኧረ እንደው ምንን እንደሚያመኝ አላቅም ብለህ ስትመጣ እጅ ጭነን ምኑን እንደሆነ አያቅም ብለን አንጸልይም። በ120 ዓመት ባሪያህን በሰላም አሰናብተው። የውስጡ ይብራ፣ ዘላለማዊ እሱ ነው። እስቲ በደንብ አሜን በሏ። ይሄ አይኑ የበራለት ሰውዬ እኮ ጊዜውን ጨርሶ እኮ አንቀላፍቷል። የውስጡ ከበራስ በእርግጥ ኢየሱስን እስከ መጨረሻ ከተከተለውስ በትንሣኤ ቀን እናገኘዋለን። ዘላለሙ በርቷል ማለት ነው። ክብር ለኢየሱስ ይሆን። በጨለማው ላይ ብርሃን ይብራ ያለ ዛሬም በልባችን የወንጌልን ብርሃን ያበራ እርሱ እግዚአብሔር ነው። እርሱ እግዚአብሔር ነው። በልባችን ላይ ብርሃን ይብራል። በጨለማው ላይ የክሪኤሽን ስራውም የሪዴምሽኑም የመለኮት ስራ ነው ያለው አይደል ጳውሎስ አይደል? ሁለተኛ ቆሮንቶስ ምዕራፍ 4 ላይ እዛ ጋር ጨለማ ብርሃን ይብራል። እዚህ ጋር በልባችን ላይ ያኛው ናቹራል፣ ይሄ ስፒሪቹዋል። ይሄን አብርቶ አይለቅም፣ ናቹራሉ ፈውሶ አይለቅም። ለዚህኛው ይብራ ካለ ለዛኛው እሱ ነው የሚለው። እዛ ጋር በጨለማ ላይ ብርሃን ይብራል። እዚህም ጋር ራሱ ነው ያለው። እኛ ላልም ጳውሎስ ብድግ ብሎ እኔ ብርሃን ይብራል አልኩም። ይሄኛውንም የሱ ነው የክሪኤሽኑ የሪዴምሽኑ የዲቫይን ወርክ። ክብር ለኢየሱስ ይሁን። እግዚአብሔር አምላክ የጉብኝታችንን መጨረሻ ኢየሱስን መከተል ያርገው። በእውነት ታሪካችንን የሚጽፉልን ሰዎች ሲዘጉልን ኢየሱስን ተከተለው ብለው ይዝጉት። በእውነት ኢየሱስን ተከተለው። አብሮት ነበር። የመጨረሻ እስትንፋሱ ኢየሱስን ብሎ ነው። ሰው በብዙ ቻሌንጅ መካከል አልፎ መጨረሻ ላይ ተከተለው። ሲመራ የሚመራ በራሱ መንገድ ነው። መንገድ መርጣ ይመራ። ተከተለው ከሆነ እሱ ነው ተፊት ያለው። በእንትን በኩል እንሂድ ለማለት አይመችም። አንተ ተፊት ብትሆን ኖሮ ትመራዋለህ። ከፊት እሱ ነው ያለው። ልክ ነው የሚለውን በሙሉ ይዘው ትሄዳለህ።
ክሮስ 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 ሰፈሪንግ ሊመስል ይችላል። ዘላለማዊ ክብር ነው። ምድርን አቋርጠን የምንወጣበት ነው። ከዚህ ዓለም ወደ ዘላለሙ ከአባታችን ጋር ለመኖር ለዘላለም ከአብ ጋር ለመኖር ለዘላለም የምንሄደው በዚች በኩል ነው። ጮክ በሉና ከተለዋለሁ በሉ። አይ ቲንክ ኢየሱስ ተከተለኝ አይደለም ያለው፣ እሱ ተከተለው ነው የሚለው። የበርጤሜዎስ ምላሽ ነው። ተከተሉ የሚላቸው ሰዎች አሉ። ተከተሉ 12ቱ ነው አይደል? ተከተሉኝ ተከተሉ ይመጣል። ተከተሉ ይሄኛው ተከተለ ታች አለው። ታች ቦግ ሲል ያየው ኢየሱስን ነው። ባይዘው እድለኛ ነው። የመጀመሪያ ያየው ኢየሱስን ነው። በርጤሜዎስ ባይዘው አሁን ብድግ ቢል ምን አየ ብትሉ ኢየሱስ ስለ ኢየሱስ በደንብ ይነግርሃል። አይኑ ፊቱ ይገርማል እያለ ነው የሚነግር። መሲሄን አየሁት ይላል። የበራ ቀን ያየው ኢየሱስ እግዚአብሔር እንዲያርግልን። አይናችንን ከኢየሱስ ላይ ሳንነቅል ጨርሰን እንሂድ። ርዕስ ሳንቀይር እንሙት። እግራችን እሱን እየተከተለ ይጨርስ። ክብር ለኢየሱስ ይሁን። የፈለጓችሁ አያገኟችሁ። ኢየሱስ ጋር ቅሩ። ያሞገሱትም የሰደቡትም የሉም። ተከተለዋ። የሱን ፓተርን ነው የሚያየው። የሱን ፉትፕሪንት ነው የሚያየው። የኢየሱስ እግር የት ረግጧል። በርጤሜዎስ የሚወደውም የሚጠላውም ከዚህ በኋላ በሚከተለው ላይ ፈልጎ ፈቃዱን ሰጥቷል። ፈቃደኛ ሆኖ እየተከተለ ነው። እኔ ለምን እንደሚጫነኝ አላውቅም። እዚህ ጋር እግዚአብሔር በጣም ብዙ ተአምር የሚያደርግላችሁ ሰዎች አላችሁ። አርጎልናል። ምንም ጥያቄ የለውም። ከመዳናችን ይበልጥ ነገር የለም። አረ እንደዚህ የሚታይ ነገር የሚተቀድመውን ለምሳሌ የመጣው መልእክት ካላችሁበት ትወጣለህ። በቃ ስትወጡ ተከተሉት። የዳንኤል ክፍል እሱ አይደል? ሰውየው ከወጣ በኋላ ቦስት አደረገ ነው እንደሚለው አይደለም። ከዳንኤል አምላክ በቀር ነው የተባለው። ተከተሉ አከታተል ነው። ልጁናቴ ወጣም አንበሳ ይኸውልህ፣ ከአንበሳ ጎሮ ወጣም ተሳት ወጡ። መጨረሻቸው አምላካቸው ነው ፕሮሞት የሚያደርጉት። ያስታውቃል። ሲወጡም ሌላ የላቸው። እሱ እኮ ነው በፊቱ ቅንነት ተገኝቶብኝ። ወሬያቸው በእውነት ያዩን ይዩት፣ የተጠጉን ይጋባባቸው። እናንተን ያዩ ሰዎች ኢየሱስን ጨብጠውት ይለፉ። ሃሌሉያ! ከዚህ ወዲያ ክብር የለም። ከዚህ በላይ መንፈሳዊ በረከት የለም። ተከተሉ። በጣም ብዙ ብል ደስ ይለኛል፣ ግን በእውነት ይበቃል። የተከተለው ወደ ኢየሩሳሌም ነው። የተከተለው ወደ ቀራንዮ ነው። የተከተለው ወደ ካልቫሪዮ ነው አይደል? ወደ ቀራንዮ፣ ወደ ራስ ቅል ወደሚሰቀልበት ነው የተከተለው። ወደ ሰፈሪንግ ነው። እኔ ከዚህ በኋላ በጣም ብዙ የሚፈወስ ሰው ቢኖር ጥሩ ነበር። ከዚህ በኋላ ኢየሱስ ብዙ ሰው አይፈውስም። እስከዚህ ድረስ ነው በጣም ብዙ ሰው የፈወሰው። ከዚህ በኋላ ኢየሱስ በጣም ሲሪየስ ወደ ሆነው ነገር ሄደ። በቃ ወደ መጣበት የመጨረሻ ግብ ወክ አረግ። ማርቆስ ከዚህ በኋላ ሰፊ ሽፋን የሚሰጠው በርጤሜዎስ የተከተለው ኢየሱስ የት እንደሚሄድ። ከዚህ በኋላ በርጤሜዎስ ራሱ የለም፣ ስሙ አይጠቀስም። ኢየሱስ ብቻ ይገባል። ከዚህ በኋላ ኢየሱስ ወደ ደብረ ዘይት ሄደ። ኢየሱስ ኢየሩሳሌም ገባ። ኢየሱስ ተገረፈ። ኢየሱስ ተሰቃየ። ተከታዩ ከዚህ በኋላ አልተጠራም። በሮም ከተማ ያሉ ቅዱሳን እነ ኔሮ ኖርማሊ ማርቆስ አይ ቲንክ 50ዎቹ አካባቢ ሊሆን ይችላል የጻፈው። ኔሮ ከዛ በኋላ ነው የሚመጣው። በሚመጣባቸው በየትኛው መከራ መጽናት እንዳለባቸው ነው ማርቆስ እየጻፈ ያለው ለሮም ከተማ ቅዱሳን እና በጣም ሰፈሪንጉ ላይ ይቆያል። ማርቆስ ባይዘ የኢየሱስ ሲቃይ ላይ የኢየሱስ ሞት ላይ በጣም ይቆያል። ትንሳኤውንም ያነሳዋል። ከዛ በክብር ከተነሳ በኋላ ደግሞ አልፎ እንደታያቸው በእጃቸው ከፀሐይ መውጫ እስከ መጥለቂያ መልእክት እንደላከ፣ ስለዚህ በመከራዎቻችሁ መካከል እንደ ኢየሱስ ጽኑ እያለ እያስተማራቸው፣ ስትከተሉ ቻሌንጅ አለ። አው ጽኑ፣ ተከተሉት፣ እንዳታቋርጡ፣ ጽኑ፣ መከራ ይመጣል እያለ እንደውም ፕሮፌቲክ በሆነ መንገድ አቀረበው ነው የሚል። ፕሮፌቲክ በሆነ መንገድ ነው ማርቆስ ወንጌላዊ ነው ሲጽፈው። የሮም ከተማ ደግሞ የቤተ ክርስቲያኒቱ እረኛ ነው። ቀጥሎ ፕሮፌቲክ ነገር አለው መጽሐፉ። መከራ ይመጣል ከፊት፣ ኔሮ ይመጣል ከዚህ በኋላ። ኔሮ ነው ንጉሥ ሮም። በኔሮ ዘመን ማለት ጳውሎስና ጴጥሮስ የተገደሉበት ዘመን ማለት አያሌ ቅዱሳን ያለቁበት ነውና እንዳትቀይሩ አቋም። ክብር ለኢየሱስ ይሁን። እስከ መጨረሻ ተከተሉት። ከሞት ተነስቶ ከብሯል። አዎ እስከ መጨረሻ ተከተሉት፣ ትከብራላችሁ የሚል ሌሰን ከኢየሱስ ክርስቶስ ሕይወት ለሮም ከተማ ቤተ ክርስቲያን ማርቆስ ያወጣል። ምን ትማራለህ ማርቆስ ስትሉት፣ በመከራ ጸንቶ ኢየሱስ በከበረበት መክበር። ምን ታስተምረናለህ ማርቆስ? በየትኛውም አጋጣሚ ኢየሱስን እከተለዋለሁ። ባገኘሁት እድል እግዚአብሔር በሰጠኝ አቅም ሁሉ እከተለዋለሁ። መጨረሻ ላይ አብሬው ከብራለሁ። የዛሬው ቲማችን ይቺ ናት። ለማኙን ኢየሱስ ሰማው፣ ለማኙም ኢየሱስን ሰማው። ተከተል ወዳጅ።